ታዛዥነቱ ትህትናውና ትዕግስቱ ምድራዊ መላክ ያሰኘው ታላቅ ቅዱስ እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ጥቅምት 20 በዚች ቀን በአራተኛው መቶ ክፍለ ዘመን በግብፅ ምድር የተወለደ ቤተሰቦቹ በስጋዊ ሀብት ድሃም ቢሆኑ በስርዓተ ቤተ ክርስቲያንና በበጎ ምግባር ታንጾ ያደገ ገና በ18 ዓመቱ ዓለምን ንቆ በምናኔ ወደ ገዳም ገብቶ የአባ ባይሞይ ደቀ መዝሙር በመሆን ተጋድሎና ትሕርምትን የጀመረ እጅግ አስደናቂ በሆነ ትሕትናው ትዕግስቱና ታዛዥነቱ ወደር የማይገኝለት ታላቅ ቅዱስ መምህሩ አባ ባይሞይ እርሱን ለመፈተን ሲል ያለምንም ምክንያት በየሰዓቱ ይደበድበውና ያሰቃየው ይዘልፈውም የነበረ የእርሱ ግን ትሕትናው እጅግ የበዛ ነውና ምንም ሳያጠፋ ሲደበድበው ምን አጠፋው እንኳን ሳይል አባቴ ይቅር በለኝ በድያለሁ እያለ ከእግሩ ስር ይወድቅ የነበረ አንድ ቀን እንደተለመደው ሊደበድበው ሲሄድ ግን 7ቱ ሊቃነ መላእክት ዙሪያውን ከበውት ያገኝና እጅግ ደንግጦ የተመለሰ ተፈልጦ የወደቀ ደረቅ እንጨትን ተክሎ ለ2 ዓመት ያክል ከሩቅ በረሃ ውሃ እየቀዳ እያመጣ ያጠጣና በ3ኛ ዓመቱ ለምልሞ አድጎ ፍሬ ያወጣለትና ያፈራውንም ፍሬ ለመምህሩ ወስዶ አባቴ እንካ ብላ ብሎ የሰጠ አባ ባይሞይም እጅግ ተደንቆ የሰጠውን ፍሬ ለመነኮሳቱ ወስዶ ልጆቼ ሆይ ይህ የዛፍ ፍሬ ሳይሆን የታዛዥነትና የትሕትና ፍሬ ነው ብሎ የሰጣቸው መምህሩ በሚያርፍበት ጊዜ የቅዱሱን እጅ ጨብጦ ልጆቼ ሆይ ይህ የሰው እጅ አይደለም የመላእክት እጅ ነው እንጂ ብሎ የነገራቸው ስለ ንጽሕናውና ቅድስናውም ቅዱሳን መላእክት በሥራው ሁሉ አብሮት ይውሉ የነበረ በሚተኛበትም ጊዜ ክንፋቸውን ያለብሱት የነበረ በመጨረሻም በስደት ውስጥ እያለ በአባ እንጦንስ ገዳም ውስጥ በክብር ያረፈ የመታዘዝ የትዕግስትና የትሕትና አባት አጭሩ ቅዱስ ዮሐንስ ሐጺር በዚች ቀን ዕረፍቱ ይታሰባል። ከነቢያተ እስራኤል ውስጥ አንዱ የሆነ ቁመቱ ረዥምና ራሰ በራ የነበረ ከሚያርስበት እርሻ ላይ ቅዱስ ኤልያስ ነቢይን ተከትሎ ደቀ መዝሙር የሆነ የመረረ የወንዝ ውሃን ጣፋጭ ያደረገ ንዕማን የተባለን ሰው ከለምጹ ያነጻ አንዴ በሕይወቱ በኋላም ካረፈ በኋላ በቅዱስ አጽሙ ሙታንን ያስነሳ የመምህሩ የነቢዩ ቅዱስ ኤልያስ መንፈስ እጥፍ ሆኖ የተሰጠው የስሙ ትርጓሜ አዳኝ ወይም ጠባቂ ማለት የሆነ ታላቁ ነቢይ ቅዱስ ኤልሳዕ በዚች ቀን ዓመታዊ በዓሉ ይታሰባል። የቅዱስ ዮሐንስ ሐጺር መምህር አባ ባይሞይም በዚች ቀን ዓመታዊ በዓሉ ይታሰባል። ቅዱስ አክሎቅ ቀሲስ፣ ቅዱስ አፄ ካሌብ ንጉሠ ኢትዮጵያ፣ አባ ሞኒዮስ፣ ቅድስት አዲጀዋዊትና ቅዱስ ወክቡር ማር ቴዎድሮስ ሰማዕት ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸውን እንድንሳተፍ አምላከ ቅዱሳን ይርዳን።